የወለላይቱም መቤት ልጆች መስታምም መተት የሚባለው በስራ በእውቀት በስልጣን የሚበልጠውን ስኬታማ የሆነን ሰው እንደ ተቀናቃሚ በመቁጠር እንዳይሞት እንዳይኖር በህመም ብቻ እየተሰቃየ እንዲኖር የሚያስመትቱበት የምቀኝነት የክፋትና የቅናት መተት ውጤት ነው። መስታምም መተት ማለት ሰውን የሚያሳምም ሰውን በህመም የሚያሰቃይ የመተት አይነት ነው። መስታምም መተት ማለት ሰውን በህመም የሚያስር ሰውን በህመም የሚያሰቃይ ሰይጣናዊ ስራ ነው። ይህንን ስል አንዳንዶች ሰው በክፉ መናፍስት እንዴት ሊታመም ይችላል፣ እንዴት ጤናውን ሊያጣና ሊታሰር ይችላል የሚሉ አይጠፉም። ሰው በሰይጣናዊ ህመም እንደሚታሰር መጽሐፍ ቅዱስ ይናገራል። በዚህ በሉቃስ ወንጌል በምዕራፍ 13 ቁጥር 16 ላይ ከ18 ዓመት ጀምሮ ሰይጣን ያሰራት ተብሎ የተጻፈው ሰዎች በሰይጣንና በሰይጣናዊ ህመም እንደሚታሰሩ የሚያሳይ ነው። በዚህ በሉቃስ ወንጌል ላይ የተጠቀሰችው 18 ዓመታት የታመመችው ሴት ህመሟ ስጋዊ ሳይሆን ሰይጣናዊ ነው። ለ18 ዓመታት በህመም የተሰቃየችውና 18 ዓመት የስቃይ ዓመታትን ያሳለፈችው ከሰይጣን በመጣ ህመምና በሽታ ነው። ዛሬም እኮ በየቤቱ በስጋ በሽታ ሳይሆን በሰይጣናዊ በሽታ 18 ዓመታትንና ከዛም በላይ በህመም ያሉ ብዙ ሰዎች አሉ። ቅዱስ ሉቃስ ከ18 ዓመት ጀምሮ ሰይጣን ያሰራት እንዳለው ዛሬም እኮ ሰይጣን ያሰራቸው መፈታት የሚያስፈልጋቸው ግን ሰይጣን እንዳሰራቸው ያላወቁ ያልነቁ ብሎም ያለቁ ብዙ አሉ። ቅዱስ ሉቃስ ሰይጣን ለዓመታት ያስራል እያለ ይነግረናል። ሌሎቹ ደግሞ የለም ሰይጣን አያስርም፣ ሰይጣን የሚባል ነገር የለም እያሉ ለሰይጣን ስፖንሰር ይሆናሉ። ግን እኮ ትውልዱ ወጣቱ በተለያየ ነገር በሰይጣን ታስሯል። በዝሙት የታሰራለ፣ በዘረኝነት የታሰራለ፣ በመጠጥ የታሰራለ፣ በጫት በሱስ የታሰራለ፣ በክፋትና በምቀኝነት የታሰራለ፣ በመተት የታሰራለ፣ እንዳይሰራ ህይወቱን እንዳይመራ የታሰራለ፣ እድሉ የታሰራለ፣ እውቀቱ ስኬቱ የታሰራለ፣ ራእዩ ተስፋው ዓላማው የታሰራለ። እነዚህ ሁሉ ስራቶች የሚመጡት በሰይጣን ነው። ወዳጆቼ እንደ ህዝብ በስንት ነገር ታስረናል። እንደ ሀገር በስንት ነገር ታስረናል። ብዙ ሰው በሚያውቀውም በማያውቀውም በሰይጣን ታስሯል። የሚፈታውና የሚያስፈታውን ያጣው እንጂ አብዛኛው ሰው ታስሯል። የወለላይቱም መቤት ልጆች መስታምም መተት ህልመ ድብዳብም ይባላል። ህልመ ድብዳብ ማለት የሚያመንን ህመም ምኑንም የማናውቀው ለሰው እዚህ ጋር ነው የሚያመኝ ብለን የማናስረዳው በአግባቡ መግለጽ የማንችለው ግን እጅጉን የምንሰቃይበት መተት ነው። በአጠቃላይ ህልመ ድብዳብ ማለት ህመሙ በዱላ ተመስሎ ቀንም ሌሊትም በህመም ሲደበድበን የሚውል የሚያድረው ግን ህመሙ ከክፉ መንፈስ የሚመጣ ነው። መስታምም መተት ወይም አጋንንት በህመም ተመስሎ ሰውን ያሰቃያል ወይም ሰውን ለህመም ይዳርጋል ስንል እንደነገርኳችሁ ብዙዎች መስታምም መተት ወይም በመተት ተጎትቶ ወደ ሰው የሚገባው አጋንንት እንዴት ሰውን ሊያሳምም ይችላል፣ እንዴት ሰውን በህመም ሊያሰቃይ ይችላል ብለው ይጠይቃሉ። ሰዎች በክፉ መናፍስት ምን ያህል በህመም እንደሚሰቃዩ ከገድላቱና ከድርሳናቱ ላይ አምጥቼ ብነግራቸው ላያምኑ ይችላሉ። ግን ክፉ መናፍስት ሰውን እንዴት በህመም በጭንቀት እንደሚያሰቃዩ ለአብነት በመጽሐፍ ቅዱስ ላይ ስለ ሳኦል የተጻፈውን ሁለት ጥቅስ ማየት እንችላለን። በአንደኛ ሳሙኤል በምዕራፍ 16 ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው ተብሎ ተጽፏል። እዚህ ላይ ክፉ መንፈስ ሳኦልን አሰቃየው ተብሎ ነው የተጻፈው። እዚህ ላይ ስቃይ የተባለው ህመም፣ በሽታ፣ ጭንቀት ነው። ስለዚህ ሳኦል ከክፉ መንፈስ የተነሳ ወይም ክፉ መንፈስ አድሮበት ያ ክፉ መንፈስ ሳኦልን በህመም በበሽታ እንዳሰቃየው ወይም እንዳስጨነቀው ተጽፏል። ሳኦልን የያዘው ያ ክፉ መንፈስ ሳኦልን በህመም እንዴት እንዳሰቃየው በጭንቀት ህይወቱን እንዴት እንዳመሰቃቀለው እርሱ ነው የሚያውቀው።
ግን ባጭሩ አሰቃየው ተብሎ እንደተሰቃየ ተጽፏል። እዚህ ላይ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው ተብሎ የተጻፈው ሰው የእግዚአብሔር ቅዱስ መንፈስ ሲርቀው የሚቀርበው ክፉ መንፈስ ወይም ርኩስ መንፈስ እንደሆነ ማሳያና ማስረጃ ነው። ስለዚህ ሰዎች እንደ ሳኦል በክፉ መንፈስ ወይም ከክፉ መንፈስ የተነሳ በህመም በበሽታ ይሰቃያሉ። ሁለተኛው እዛው አንደኛ ሳሙኤል ምዕራፍ 18 ቁጥር 9 ላይ ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው ተብሎ ተጽፏል። ከዚህ ጥቅስ ልብ ልትሉት የሚገባው ሳኦልን ክፉ መንፈስ ያዘው የሚለውን ነው። ሳኦልን ክፉ መንፈስ ይዞት ዝም አላለውም። የያዘው ክፉ መንፈስ ያሰቃየው፣ መከራውንም ያበላው፣ በህመምና በጭንቀት ይፈትነው ነበር። በመጽሐፍ ቅዱስ ሳኦልን ክፉ መንፈስ ያዘው ተብሎ የተጻፈው ሰዎች በክፉ መንፈስ እንደሚያዙና በክፉ መንፈስ ክፉ ነገር ሊደርስባቸው እንደሚችል እንዲያውቁና እንዲጠነቀቁ ነው። ደስ የሚለው ደግሞ ክፉ መንፈስ ሳኦልን መያዝ ብቻ ሳይሆን እንደሚርቀውና እንደሚለቀው ተጽፏል። እዚህ በአንደኛ ሳሙኤል በምዕራፍ 16 ቁጥር 23 ላይ ክፉ መንፈስም ከሳኦል ይርቅ ነበር ተብሎ ተጽፏል። ስለዚህ ክፉ መንፈስ ከሳኦል እንደራቀ ሁሉ ክፉ መናፍስት ከሰዎች እንደሚርቁና እንደሚለቁ እግዚአብሔር በብሉይ ኪዳን ዘመን በሳኦል ታሪክ አስተምሮናል። ወደ አዲስ ኪዳኑ ጎራ ስንል በሉቃስ ወንጌል በምዕራፍ 9 ከቁጥር 38 እስከ 39 ላይ እንደተጻፈው አንድ ሰው አንድ ልጅ ብቻ ነበረው። ልጁም ክፉ መንፈስ ይዞት ያሰቃየዋል። የልጁ አባት ወደ ጌታችን ቀርቦ ስለ ልጁ ህመምና ስቃይ እየጮኸ መምህር ሆይ ለኔ አንድ ልጅ ነውና ልጅን እንድታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮሃል፣ አረፋ እያስደፈቀው ያንፈራግጠዋል፣ እየቀጠቀጠም በጭንቅ ይለቀዋል በማለት ጌታን ለመነ። ጌታችንም የልጁን አባት ልመና ሰምቶ የልጁንም ስቃይ አይቶ ያንን ክፉ መንፈስ ከልጁ ላይ አስወጥቶ ፈወሰው። ከዚህ ታሪክ ሁለት ነገር እንማራለን። አንደኛው እየቀጠቀጠም በጭንቅ ይለቀዋል የተባለው ነው። ክፉ መንፈስ ወደ ውስጣችን ሲገባ አንዱ የሚያደርጉት በህመም በበሽታ መቀጥቀጥና ማሰቃየት ነው። ለዚህም ነው እየቀጠቀጠ ተብሎ የተጻፈው። ሁለተኛው በጭንቅ ይለቀዋል የተባለው ነው። ክፉ መንፈስ ሲገባ ረቂቅ ነው፣ ሲወጣ ደግሞ ጭንቅ ነው። ክፉ መንፈስ ሲገባ ቀላል ነው፣ ሲወጣ ግን ከባድ ነው። ወይም በቀላሉ እንደገባ በቀላሉ አይወጣም። በጭንቅ ይለቀዋል ተብሎ የተጻፈው ክፉ መንፈስ ከውስጣችን የሚወጡት ጾሙ፣ ጸሎቱ፣ ስግደቱ ሲያስጨንቃቸው ያኔ ባይፈልጉም በጭንቅ ከሰዎች ይወጣሉ። ስለዚህ ክፉ መንፈስ ሰዎችን በህመም በበሽታ ሰውን እንደሚቀጠቅጡ አንዱ ማሳያ ይሄ ነው። ሌላው በዚህ በማቴዎስ ወንጌል በምዕራፍ 12 ቁጥር 22 ላይ ጋኔን ያደረበት እውርም ዲዳም ወደ እርሱ አመጡ፣ እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው ተብሎ ጌታችን ስለ ፈወሰው ሰው ተጽፎልናል። እዚህም ላይ ሁለት ነገር ልብ በሉ። አንደኛው ጋኔኑ ልጁ ላይ ሲያድር አይኑን አጥፍቶት የአይን በሽተኛ አድርጎታል። ሁለተኛው ጋኔኑ የልጁ አንደበት ላይ አድሮ እንዳይናገር አንደበቱን ዲዳ አድርጎት የአንደበት በሽተኛ አድርጎታል። ክፉ መንፈስ የሰው ልጅ ላይ ሲያድር በህመም በበሽታ ማሰቃየት ብቻ ሳይሆን አይን እያጠፋ አይነ ስውር እንደሚያደርግ፣ አንደበት እየዘጋ የአንደበት በሽታ እንደሚሆን ተጽፎልን አንዳንዶች አጋንንት ህመም አይሆንም አያሳምምም፣ ሰው የሚያመው በስጋ በሽታ ብቻ ነው ይላሉ። እንግዲህ ወንጌሉ ላይ የተጻፈውን አትክዱት አትቀይሩት። የወለላይቱ እመቤት ልጆች እንግዲህ ሰው በክፉ መናፍስት በህመም እንደሚሰቃይና ክፉ መናፍስት በሰዎች ላይ ህመም እንደሚሆኑ የመጽሐፍ ቅዱስ ማስረጃ አምጥቼ ነግሬያችኋለሁ። እስኪ ደግሞ አብዛኞቻችሁ የምትጸልዩት የሰኔ ጎልጎታ ላይ ክፉ መናፍስት ምን ያህልና በምን ህመም ተመስለው ሰዎችን እንደሚያሰቃዩ ኃያሉ መድኃኔዓለም ለእናቱ ለድንግል ማርያም የነገራትንና ቃል የገባላትን ልንገራችሁ። ክፉ መናፍስት በህመም ተመስለው ሰዎችን እንደሚያሰቃዩ ጌታችን በሰኔ ጎልጎታ ላይ ከገለጻቸው ጥቂቶቹ ውስጥ ርኩሳን መናፍስትና የቀትር ጋኔን ብሎ እነዚህ ክፉ መናፍስት ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ፣ አፍን በማምረር ወይም በማሽተት፣ በራስ መታት፣ በአይን ህመም፣ በልብ ህመም፣ በሆድ ቁርጠት፣ በንዳድ ወይም በወባ
በማንቀጥቀጥ ወይም በነርቭ የሚመሰሉ በማለት ራሱ ጌታችን ተናግሯል። በዛን ዘመን ርኩሳን መናፍስትና የቀትር ጋኔን ጌታችን በተናገራቸው በእነዚህ ህመም ተመስለው ሰዎችን ካሰቃዩ ዛሬም ስማቸውን እየቀየሩ መስተሐምም መተት ተብለው ሰዎችን በህመም የሚያሰቃዩት እነዚህ ክፉ መናፍስት ናቸው። በነገራችን ላይ እነዚህ ክፉ መናፍስት በሰው ላይ ህመም ሆነው እንደሚያሰቃዩ ጌታችን የተናገረው ጌታችን በዘመነ ስጋዌው እነዚህም በህመም የተመሰሉትን ሰዎችን በህመም የሚያሰቃዩትን ክፉ መናፍስት ከሰዎች ስላስወጣ ነው። ለአብነት ጌታችን በሰኔ ጎልጎታ ላይ ክፉ መናፍስት በንዳድ ወይም በወባ ህመም ተመስለው ሰዎችን እንደሚያሰቃዩ ተናግሯል። ራሱ ጌታችን ደግሞ በንዳድ ወይም በወባ በሽታ የታመሙትን ሰዎች በመጽሐፍ ቅዱስ ላይ ፈውሷል። ለምሳሌ የቅዱስ ጴጥሮስ አማት በንዳድ ወይም በወባ በሽታ ታማ ጌታችን እንደፈወሳት የማቴዎስ ወንጌል ምዕራፍ 8 ቁጥር 15 ተጽፏል፣ ማየት ትችላላችሁ። ቅዱስ ጳውሎስም ጌታችንን አብነት አድርጎ በንዳድ የታመመውን የፑፕሊዮስን አባት እንደፈወሰው በሐዋርያት ሥራ በምዕራፍ 28 ቁጥር 8 ላይ ተጽፏል። አንድ ሰውም ልጁን ክፉ መንፈስ በጨረቃ ጊዜ ክፉኛ ያሰቃየው ስለነበረ ወደ ጌታችን መጥቶ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ያሰቃየዋል ብሎ ለምኖት ጌታችን ልጁን እንደፈወሰው በማቴዎስ ወንጌል በምዕራፍ 17 ቁጥር 14 እስከ 18 ላይ ተጽፏል። እነዚህን ጥቂቶቹን የነገርኳችሁ ክፉ መናፍስት በሰዎች ላይ ህመም ሆነው ሰዎችን ሲያሰቃዩ እንደነበሩና ጌታችንም ቅዱሳን ሐዋርያትም እነዚህን በክፉ መናፍስት የመጡትን ህመሞች ሲፈውሱ እንደነበረ የበለጠ እንድታውቁ ነው። የሚገርመውና የሚደንቀው ግን ብዙ ኦርቶዶክሳውያን የሰኔ ጎልጎታን እየጸለዩ ክፉ መናፍስትም በህመም ተመሰለው ሰዎችን እንደሚያሰቃዩ ጸሎቱ ላይ እያነበቡ አያስተውሉትም። ክፉ መናፍስት በዚህ ደረጃ በህመም ተመስለው ሰዎችን እንደሚያሰቃዩ አያውቁም። ግን ጌታችን ራሱ ለእናቱ ለድንግል ማርያም ሰኔ ጎልጎታ ላይ ክፉ መናፍስት በህመም ለዛውም በተለያዩ ህመሞች ተመስለው እንደሚያሰቃዩቸው ተናግሯል። መቼም እኔን ባታምኑኝም የምትጸልዩትን የሰኔ ጎልጎታ ላይ የተጻፉትን በክፉ መናፍስት የሚመጡትን ህመሞች አላምንም አልቀበልም አትሉ። እንደ አጠቃላይ ሐሳብ ሳነሳ ክፉ መናፍስት ሰዎችን በህመም በበሽታ እንደሚያሰቃዩና ከሰዎችም እንደሚለቁና እንደሚርቁ ማወቅ አለብን። ወደ መስተሐምሙና ወደ ህልመ ድብዳቡ ልመለስና መስተሐምምና ህልመ ድብዳብ አንድ የሚያደርጋቸውና የሚለያቸው የራሳቸው ጠባይ አለ። መስተሐምም መተት ወደ ህይወታችን የሚመጣው በሁለት መልኩ ነው። አንደኛው ምቀኞቻችን አሊያም ተቀናቃኞቻችን ልክ እንደ ደንቃራ መተት የሚያስነኩን ወይም የሚጥሉብንን ነገር ተከትሎ ነው የሚመጣብን። መተቱ አንዳንዴም የምንጠቀማቸውን እንደ ገንዘብ፣ ልብስ፣ ምግብ፣ መጠጥ ወዘተ መግቢያው ነው። መስተሐምም መተት በእንቁላል፣ በአይጥ፣ በድመት፣ በዶሮ፣ በአይነ ምድር ወዘተ ተደግሞ በግቢያችን በስራ ቦታችን ይጣላል፣ ይቀበራል። ይህንን የተጣለውን መተት በእጃችን ስንነካ፣ በእግራችን ስንረግጥ መንፈሱ በቀጥታ ወደ ሰውነታችን ይገባና አንድ ሳይሆን ብዙ በሽታዎችን ተመስሎ ያሰቃየናል። የወለላይቱ እመቤት ልጆች እንደ ምግብና መጠጥ ያሉትን በስመ አብ ብለን ባርከን ስለማንጠቀም መተቱ በቀጥታ ወደ ሰውነታችን ገብቶ ክፉ ደዌ ሆኖ ይቀመጣል፣ እኛንም ያሰቃየናል። በተለይ በሚበላና በሚጠጣ ነገር ውስጣችን የገባው የመስተሐምም መተት ክፉኛ ጤናችንንና የውስጥ አካሎቻችንን ሊጎዳ እኛንም ለሞት ሊዳርገን ይችላል። በመተት ብዙ ሰዎች ጤናቸውን ያጡትና ህመምተኛ የሚሆኑት በሚበላና በሚጠጣ ነገር መተት እያበሏቸው ነው። እናንተም ስትበሉ በስመ አብ ብላችሁ ባርካችሁ ጸሎት አድርጋችሁ ስለማትበሉ መተቱን ትበላላችሁ። ከዛ የመተት ህመምተኛ ትሆናላችሁ። ሁለተኛው መተቱን መታቾች ወይም አስመታቾች በቀጥታ የደዌ አጋንንት ወይም የህመም አጋንንት የተባሉን እንደ ጥላ ወጊ ወደኛ በመላክ እንዲጠናወተን በማድረግ ለሰውና ለሐኪም የማይታወቅ በሽታ ላይ እንድንወድቅ ያደርጉናል። እዚህ ላይ ህልመ ድብዳብ የሚባለው መተት ከመስተሐምም ጋር አንድ የሚያደርገው በዓላማ ነው። ይህ ማለት መስተሐምም መተትም ይሁን ህልመ ድብዳብ መተት በእኛ ላይ የሚያደርሱት ጥቃት አንድ ነው።
እሱም ጽኑ ህመምና ውስጣችን የሚበላ ጤናችንን የሚያጉላላ ስቃይ ነው። ህልመ ድብዳብ መተት ከመስታምም መተት የሚለየው ህልመ ድብዳብ እንደ ምግብ፣ መጠጥ፣ አይጥ፣ ድመት ባሉት ሳይሆን በቀጥታ አጋንንቱን ስበው እንደ ጥላው ይልከው ከኛ እንዲቆራኝ በማድረግ ነው። ተስቦና ተጎትቶ ወደ ህይወታችን የገባው ህልመ ድብዳብ በአስደንጋጭ ሁኔታ ህመም ሆኖ ውስጣችን ይቀመጣል። ያኔ ነው በአጭር ቀናት የነበረንን ጤና በማጣት ለስቃይና ለህመም የምንዳረገው። የህልመ ድብዳብ መተት ክፋቱ ሰውና አፈር ነው የሚያደርገን። አንድ ቀን ጤነኛ፣ አንድ ቀን ህመምተኛ እንሆናለን። ቀን ጤነኛ፣ ማታ ወይም ሌሊት ህመምተኛ እንሆናለን። ለሚያየን ላያችን ጤነኛ ነው፣ ውስጣችን ግን ህመምተኛ ነው። ወዳጆቼ መስታምም ድግምት ክፋቱ ከህመም እስከ አልጋ ቁራኛ ያደርሳል። ሰውነትን ፓራላይዝድ አድርጎ ከአልጋ ይውላል። አንድ ሰው በመስታምም ወይም በህልመ ድብዳብ መተት መያዙን የሚያውቀው በእነዚህ ምልክቶች ነው። መንፈሱ ወደ ውስጣችን ሲገባ ያስታውቃል። በድንገት ሊያዞራቸውና ራሳቸውን ሊስቱ ይችላሉ። ድንገት ውጋት ይዟቸው ሊያጣድፋቸው ይችላል። ድብልቅልቅ ያለ ስሜት ሊሰማቸው ይችላል። ሰውነታቸው አንዳች በማያውቁት ኃይል ሲናጥና ውስጣቸው ሲበጠበጥ ይሰማቸዋል። በድንገት ሰውነታቸው አካላቸው ሊከዳቸው ይችላል። ወይም ሰውነታቸው አልታዘዝ ሊላቸው ይችላል። የሚያጣድፍና ጊዜ የማይሰጥ ህመም ሊሰማቸው ይችላል። ቦታ እየቀያየረ የሚያማቸው ህመም ይኖርባቸዋል። ሰውነታቸው እንደ እሳት ይቃጠላል። ተለዋዋጭ ከፍተኛ የራስ ምታት፣ ቁርጥማት፣ ውጋት ይሰማቸዋል። ከራስ ፀጉር እስከ እግር ጥፍር ይቀርሽ የማይባል ህመም ይሰማቸዋል። ለሰው ማስረዳት የማይችሉት ህመም ያሰቃያቸዋል። በሕክምና ምርመራ የውስጥ አካላቸው ጤነኛ ነው፣ ግን ውስጣቸው እጅጉን ህመምተኛ ነው። እረፍትና ፋታ የማይሰጥ ህመም ያሰቃያቸዋል። ህመሙ ከስቃይ እስከ አልጋ ላይ ያውላቸዋል። በሚያማቸው ጊዜ ጠባያቸው ስለሚቀያየር ነጭናጫነት መገለጫቸው ነው። ከህመማቸው ጽናት የሚጠጡት ውሃ፣ ሻይ ሬት ይላቸዋል። የሚመገቧቸው ምግቦች አልጥም ይሏቸዋል። ከማመስገን ይልቅ መጨቃጨቅ መገለጫቸው ይሆናል። አንድ ቀን ቆሞ ቢሄድ ሁለተኛ ቀን ካልጋ ይውላል። ወገቤን፣ እጄን፣ እግሬን፣ ጀርባዬን፣ ራሴን፣ ልቤን፣ ሆዴን፣ አይኔን ወዘተ የሚሉት የህመም አይነቶች ደንበኞቹ ናቸው። ህመሙም ለሐኪም፣ ለቤተሰብ፣ ለወዳጅ፣ ለሚያውቀው ሰው ሁሉ ግራ ነው። በመስታምም መተት ሴቶች ከተጠቁ ለማያውቁት የማህፀን ህመም ይዳረጋሉ። ህመማቸውን ስለሚያዳምጡ ከሩካቤ ስጋ የሚያፈነግጡ ይሆናል። የዚህ መንፈስ አንዱ ክፋቱ ባለትዳሮችን እጅጉን ይበጠበጣቸዋል። ሚስት መስታምም አሊያም ህልመ ድብዳብ መተት ካለባት ባል ሩካቤ ስጋ እንፈጽም ሲላት እሷ ትታመማለች። ባል የሩካቤ ስጋ ፍላጎትና ተነሳሽነት ካለው ሚስት በማታውቀው ህመም ስሜቷ ሙትት፣ ሰውነቷ ክድት ይላል። በዚህ ሚስት ለባሏ ፈቃደኛ ሆነች ስለማይመስለው ጠብ ውስጥ ይገባሉ። አንዳንድ ሴቶች ከባላቸው ጋር ሩካቤ ስጋ መፈጸም ሲፈልጉ ወይም እንደሚፈጽሙ ሲያውቁ ቀድሞ ይታመማሉ። አጋንንቱም ህመሙን ምክንያት እያደረገ የከበረ ሩካቤ ስጋቸውን ይረብሻል፣ ደስታም ይነሳል። በነገራችን ላይ ሰዎችን በህመም በበሽታ የሚያሰቃየው መስታምም መተት ብቻ ሳይሆን የቤተሰብም ዛር ሰዎችን በህመም በበሽታ በማሰቃየት ይታወቃል። የቤተሰብ ዛር በህመምና በበሽታ የሚታወቅ ክፉ መንፈስ ነው። የመስታምም መተት የህመም ምልክቶቹ ከቤተሰብ ዛር ጋር በብዙ መልኩ ይመሳሰላሉ። የወለላይቱ እመቤት ልጆች ዛሬ ብዙዎቻችን ለሰዎች በቀላሉ ነግረን የማናማክረው በሕክምናው መፍትሄ ያጣንበት ህመም ተሸክመናል። የሚገርመው ይህ ህመም ወደ ህይወታችን የመጣው አንዳንዶቻችን ላይ በድንገት ሌሎቻችን ላይ በጊዜ ሂደት ነው። የመስታምምና የህልመ ድብዳብ መተት ብዙዎቹን ከቤት አስወጥቶ አንዳንዱን ሆስፒታል አስተኝቷል፣ ሌሎችን ደግሞ ከጸበል ደጅ አስጠንቷቸዋል። ህመማቸው ደዌ በሚሆን አጋንንት ወይም መተት ስለመጣ ህመሙ እጅጉን ይከብዳቸዋል። ምክንያቱም በዚህ መተት ወደ ውስጣችን የገባው አጋንንት ከስጋችን፣ ከደማችን፣ ከአጥንታችን፣ ከነፍሳችን ስለሚዋሃድ ህመሙ ስቃዩ ልዩ ነው። ሌላው የመስታምም ወይም የህልመ ድብዳብ መተት በምናውቃቸው የበሽታ ስሞች ራሱን ይሰውራል። ይህ ማለት አንድ ሰው ስለ ነርቭ በሽታ ሙሉ መረጃ ይኖረዋል እንበል።
ይህ ሰው መስታምን መተት የተደገመበትን አንድ ነገር ቢረግጥ ወይም ቢይዝና ቢጠቀም በዚህም አጋንንቱ በቁርኝት መልክ ገብቶ እጅና እግሩን ቢይዘው ይህ ሰው ሐኪም ቤት ሄዶ ቢጠየቅ የነርቭ በሽታን ምልክቶችን ነው የሚናገረው። ግን ችግሩ ነርቭ ላይ ሳይሆን አጋንንቱ ላይ ነው። አንድ ሰው በመስታመም ድግምት ጭንቅላቱን እንዲያሙ ቢደረግ አጋንንቱ ራሱን በከፍተኛ ራስ ምታት ወይም በማይግሬን ራሱን ይሸፍንና ያሰቃየዋል። አንድ ሰው በህልመ ድብዳብ መተት አጋንንት ወገቡ ላይ ቢቆራኙት የታመመው ሰው የመተት ሳይሆን የወገብ በተለይም የዲስክ መንሸራተት ችግር ሊመስለው ይችላል። አንድ ሰው በመስታመም መተት አጋንንቱ ልቡ ላይ ተቀምጦ ልቡን ድክም እያደረገው ለድካምና ለመተንፈሻ ችግር ቢያጋልጠው ይህ ሰው ሐኪም ቤት ቢሄድ ትክክለኛው የልብ ድካም በሽታ ነው የሚባለው። በመስታመም መተት ወደ ልቡ የገባው መተት የልብ በሽታ መስሎ ይኖራል። በዚህ አጋጣሚ እንግሊዝ እያለው ኦክስፎርድ ከተማ ሄጄ ነበር። በዛም አንድ ወዳጄ ቤት አርፌ ነበር። ያረፍኩባት ሴት ልቧን ያማታል። የቤቷን ደረጃ ስትወጣ ድክም ይላታል። በዚህም ለረጅም ጊዜ በህመም ኖረች። ቤቷ ሳጠምቃት ጮኸች፣ መንፈሱም ተሸኘላት። በኋላ የምንበላውን ምግብ ልታቀርብ ጉድ ጉድ ስትል በፊት የቤቷን ደረጃ በጭንቅና በድካም የምትወጣው እንደ ልጅ በአንዴ ሰተት ብላ ስትወጣ ትደነግጣለች። እዛው ደረጃ ላይ ወደ ታች ወደ ላይ እያለች ስትሞክር ያ ልቧን የሚያደክማት ደረጃውን ስትወጣ የሚደክማት ነገር ይጠፋል። በዚህ መታ የሆነችውን ነገረችኝ። እኔም ተደሰትኩኝ፣ በዛው ተፈወሰች። አንዳንዴ ልባችንን የሚይዘን የሚያደክመን የልብ ህመም ሳይሆን ልባችን ላይ ህመም ሆኖ የሚቀመጠው ክፉ መንፈስ ነው። ከዚሁ ከልብ ጋር በተያዘ የአንድ ወዳጅ እህት በድንገት ልቧን ያማታል። በዚህም ሆስፒታል ትገባለች። ከዚህ በፊት ምንም አይነት የልብ ህመም የለባትም። በድንገት ነው የታመመችው። ሐኪሞቹ በልብ ህመሟ ግራ ይጋባሉ። የልብ ምቷ ከፍ ዝቅ ይላል፣ ዝብርቅርቅ ይላል። አመማት ሲሉ ደና ትሆናለች፣ ደና ሆነች ሲሉ በጣም ትታመማለች። በዚህ መሃል እህቷ በስልክ ታገናኘኝና በቪዲዮ ኮል ሳውራት በልብ ህመም የሚያሰቃያት ቤተሰቦቿ የሚገብሩት ዛር እንደሆነ ተናገረ። መንፈሱም ታሰረላት። መንፈሱ እንደታሰረላት የልብ ምቷ ተስተካከለ። እኔም በአስቸኳይ ኢትዮጵያ መታ ጸበል ተጠምቃ መንፈሱ እንዲሸኝላት አደራ አልኳት። እሷም ምሻለች። ሐኪሞቹም በጣም ተገርመው ደና እንደሆነች አረጋግጠው ምንም ሳትነካካ ከሆስፒታል ወጣች። ታሞ የተነሳ እግዚአብሔር ረሳ ሆነና ደና ስትሆን ያንን መከራ ህመም ረሳች። ለጸበል ወደ ኢትዮጵያ መምጣቱንም ተወች። ከተወሰኑ ወራቶች በኋላ በድጋሚ በድንገት ታመመችና ሆስፒታል ገባች። ሐኪሞቹም በአስቸኳይ ልቧ ሰርጀሪ መሰራት እንዳለባት ነገሯት። እሷም እሺ ብላ ሰርጀሪ አደረገች። ከሰርጀሪው አገግማ ስትነሳ በእግሯ የሄደችው ልጅ ግራ እጇ እና ግራ እግሯ ፓራላይዝድ ሆኖ ልቧ ውስጥ መሳሪያ ገብቶ ዛሬ ሆስፒታል ውስጥ በጽኑ ህሙማን ክፍል በልዩ የሕክምና ክትትል ትገኛለች። መንቀሳቀስ አትችልም፣ መናገርም አትችልም። ነገራችን ላይ በድንገት አሟችሁ ሆስፒታል ስትሄዱ የዛ የመናጤ ህመም ከሆነ ኦፕራሲዮን ለመሆን በጣም ትቸኩላላችሁ። ሳታስቡበት ከራሳችሁ ጋር ሳትመካከሩበት ቤተሰብንም ሳታማክሩ ነው በራሳችሁ ወሰናችሁ ኦፕራሲዮን የምታደርጉት። ስንት ጊዜ ህመሙ አብሯችሁ ኖሮ ሆስፒታል ሄዳችሁ ሐኪሙ እንደ አዲስ ሲነግራችሁ እለቱን የምትሞቱ ይመስላችኋል። ለውሳኔ ትቸኩላላችሁ። የሚገርመው የቤተሰብ ዛር በፊት በሬ ታርዶ ነበር የሚገበረው። አሁን ግን እርሷን አሳርዷት ደሟን ግብር አድርጎ ከአልጋው አላት። ያኔ መታ ተጠምቃ ቢሸኝላት ኖሮ እንደዚህ አትሆንም ነበረ። እንዲሁም ካሊፎርኒያ ለአገልግሎት በሄድኩ ጊዜ አንድ ልጅ ከሆስፒታል ወጥታ ለአገልግሎት መጣች። ሳያት በጣም ነው የምታሳዝነው። ፊቷ ሰውነቷ እንደሚያማትና ከአልጋ ተነስታ እንደመጣች ታስታውቃለች። ልትጠመቅ ስትል ምንሽን ነው የሚያምሽ አልኳት። እዚህ አገልግሎት እንዳላውቄ ነው ከሆስፒታል ወጥቼ የመጣሁት። የሚያመኝ ራስ ምታት ነበረ፣ ጭንቅላቴን ኦፕራሲዮን አድርጌ ነው አለችኝ። ቀስ አድርጌ አጥምቂያት አንዳንድ ነገሮችን ጠየቅኳት። ልጅቷ ራሷን ያማታል፣ የራስ ምታት አለባት። ህመሙ ባስ ሲልባት እስኪ ሆስፒታል ሄጄ ልታይ ብላ መኪናዋን እየነዳች ነው ሄደችው። ሆስፒታል ገብታ ምርመራ ተደረገላት። ሐኪሞቹ አልጋ ይዘሽ መታከም አለብሽ፣
ጭንቅላትሽ ውስጥ ይጥ ያለ በአስቸኳይ ኦፕራሲዮን ካልሆንሽ ትሞቻለሽ አሏት። እሷም ተደናግጣ እዛው ፈርማ ኦፕራሲዮን አደረገች። ግን ኦፕራሲዮን ስትደረግ ጭንቅላቷ ውስጥ የጭንቅላት ይጥ አልነበረም። እንዲህ ያስደረጋት የቤተሰቦቿ ዛር ነው። ትክክለኛ ስጋዊ ህመም ያለባቸው ኦፕራሲዮን የሚያደርጉ አሉ። እሱ ልክ ነው። የዛኑ ያህል የአመናጢ ኦፕራሲዮን እያስደረጋቸው አካላቸውን ጤናቸውን የባሰ ያጡ በዚህም ከቤት የተቀመጡ ብዙ አሉ። ወደ መስታምሙ መተት ምልክት ልምጣና አይን ላይ የሚቀመጥ መስታምም መተት አይናችንን እየቆጠቆጠን እያቃጠለን ላለማየት ችግር ቢዳርገን መተት ሳይሆን ከጊዜ በኋላ የመጣ የማየት ችግር ነው የምንባለው። የወለላይቱ እመቤት ልጆች መስታምም ወይም ህልመ ድብዳብ መተት ካለብን ምናችንን እንደሚያመን የቱ ጋር እንደሚያመን በውል አናውቅም። በህክምናው መፍትሄ ለማግኘት እንደክማለን፣ ገንዘባችንንም እንጨርሳለን። ግን ህመሙ እንኳን ሊተውን ፋታ አልሰጥ ይለናል፣ እየባሰም ይሄዳል። መስታምም መተት ወይም ህልመ ድብዳብ መተት ከተመተተብን ጨጓራችንን አሞን እሱን ስንገላገል ኩላሊታችንን ያመናል። ኩላሊታችንን ሲተውን ልባችንን ሲተውን ራሳችንን ያመናል። የራስ ምታቱን ተወን ብለን እፎይ ሳንል ህመሙ አመል ነስቶን ብስጩ ነጭናጭ አድርጎን ከራሳችን ሰው ጋር ያጣለናል። መስታምም መተት በክፉ መናፍስት የመጣ ህመም ስለሆነ ህመማችን በዘመናዊ መሳሪያ ለምሳሌ በሲቲ ስካን፣ በኤምአርአይ፣ በአልትራሳውንድ፣ በላቦራቶሪ ምርመራና በየትኛውም የህክምና ጥበብ አይገኝም። ምክንያቱም ሐኪምና ዘመናዊ የህክምና መሳሪያዎች ክፉ መናፍስትን ማየትና መለየት ስለማይችሉ ህመማችን ሐኪሙም የህክምና መሳሪያውም ሰውም አያውቅልንም። በመስታምም መተት የመጣ ህመም የክፉ መንፈስ ህመም ስለሆነ ካላወቅንበት በህክምናው ገንዘባችንን ጊዜያችንን ጨርሰን ህመሙ ሊገድለን ይችላል። ሌላው የመስታምም መተት ጉዳት ውስጣችን የገባው በህመም ተመስሎ የሚያሰቃየን ክፉ መንፈስ ራሱን ወደሚታወቅ በሽታ ቀይሮ ወይም አጋንንቱ ደዌ ሆኖ በሚታወቅ በሽታ ተመስሎ ሊገድለን ይችላል። የወለላይቱ እመቤት ልጆች አንዳንዶች እኮ ታመው በታወቁ ሐኪሞች በዘመናዊ የህክምና መሳሪያዎች ህመማቸው አልታወቅ ህመማቸው አልድን ብሎ የሚሞቱት አንድም በመስታምም መተት ወይም በቤተሰብ ዛር ምክንያት ነው። የሚገርማችሁ ህመማችሁ በመስታምም መተት የመጣ ሆኖ እናንተ ግን ሳታውቁ ሆስፒታል ብትሄዱ የመስታምም መተቱ የሌለባችሁን ህመም ወይም እናንተ ከሚያማችሁ ህመም ጋር የማይገናኝ ህመም አለባችሁ አስብሎ ሊያስጎዳችሁ ይችላል። ልክ ልቧን ኦፕራሲዮን እንዳስደረጋት ልጅ እናንተ የሚያማችሁ ሌላ አለባችሁ የምትባሉት ህመም ሌላ ይሆናል። በዚህም ያለ ህመማችሁ ወይም በተሳሳተ የህመም ምልክት ኦፕራሲዮን ልትሆኑ ትችላላችሁ። እድናለሁ ብላችሁ ሄዳችሁ ሌላ በሽታ ሸምታችሁ ልትመለሱ ትችላላችሁ። አሊያም በሌለባችሁ ህመምና በህክምናው ስህተት ሊያስጎዳችሁ ይችላል። ሌላው አንዳንዶች በጥሩ የሥራ ሁኔታና ስልጣን ላይ ያሉ ባልታወቀ ድንገተኛ ህመምና ራሱን በሌላ በሽታ ስም በሰወረ መስታምም መተት ታመው ስራቸውን መስራት አቅቷቸው ከስራ ገበታቸው ተነስተው ካልጋ ውለዋል። ሌሎቹም በየሐኪም ቤቱና በየጸበሉ ደጅ ይጠናሉ። አንድ ሰው ጥሩ የሥራ ቦታ ወይም ስልጣን ላይ ቢቀመጥ በዚህ ሰው በስልጣኑ በደረጃው የቀናበት ተቀናቃኙ መስታምም መተት ሲያስመትትበት ያ ሰው በኃላፊነት ቦታው ላይ ሆኖ እየሰራ በድንገት ያመዋል። የሥራ ቦታ ሲሆን ሁል ጊዜ በማያውቀው ህመም ይሰቃያል። ባስካለ መስታምም መተቱ ከስራ ውጭ ያደርገዋል። መስታምም መተት ያስደገመበትም ሰው የሱን ስልጣንና ደረጃ ይዞ ይሰራል። በስራው ዓለም በስልጣኑ ዓለም ሰዎች በስልጣን የሚጋፉት አንዱ በመስተባረርና በመስታምም መተት ነው። አንዳንዱን በስልጣኑ በደረጃው በመቅናት በመስተባረር ወይም በመስታምም መተት ከስራውና ከስልጣኑ ከደረጃው ውጪ ያደርገዋል። በጣም የሚገርማችሁ እናንተን የሚጠሉ በእናንተ ነገር የሚቀኑ ግን በመተት መግደል የማይፈልጉ ስቃያችሁን ደግሞ የሚፈልጉ ክፉ ሰዎች ደፍተራ ጋር ሄደው ብር ከፍለው እከሌን ወይም እከሌትን እንዲሞቱ ሳይሆን እንዲሰቃዩ ፈልጋለሁ ብለው ለማስመተት ሲፈልጉ ደፍተራዎቹ መተተኞቹ ይመተትበት የተባለው ሰው ላይ የሚልኩት መተት የመስታምም ነው። ምክንያቱም ግደልልኝ ሳይሆን አሰቃይልኝ ስላሉ። ይህንን መስታምም መተት በነገራችን ላይ ራሳቸው መተተኞቹ እርስ በርስ የሚፈታተሹበት
የሚጎዳዱበትና የሚበቃቀሉበት መተት ነው። ወዳጆቼ በህልመ ድብዳብ አሊያም በመስታመም መተት የመጣብን በሽታ አንዱ ክፉ ጠባዩ እኛን አስከፍቶ አስታማሚዎቻችንን ማስከፋቱ ነው። በዚህ መተት ውስጣችን የሰረጸው አጋንንት መልካም አመላችንን ቀይሮ ነጭናጫነትንና ተጨቃጫቂነትን በላያችን ላይ ከምሮ ለሚያውቁን ሰዎች የማያውቁን ሰው ያደርገናል። ብዙ ጊዜ መስታመም መተትና ህልመ ድብዳብ መተት የሚመተትብን ተቀናቃኞቻችን እኛን ከነሱ ውድድር ውጪ ለማድረግ ነው። እኛ እስካለን የነሱ ገበያ የሚርቅ እህሏቸው የሚደርቅ ህይወታቸው የማይዘልቅ ስለማይመስላቸው እነሱ ባወቁት እኛ ባላወቅነው መተት ከህይወት ያስወግዱናል። ወደኛ በመተት የመጣብንን ህመምና በሽታ ሳይንሳዊ ትንታኔ እየተሰጠው በእጃችን ያለው ባለመፍትሄ ችግር መፍትሄ አልባ ሆኖ በመሰወር ከኛ ጋራ በቁርኝት ይኖራል። ወዳጆቼ ለዓመታት ምኑንም በማናውቀው የህመማችን ምክንያት ባላወቅነው ስም የለሽ በሽታ የምንሰቃይ ከሆነ እባካችሁ ጊዜያችንን ገንዘባችንን አናባክን። ንስሐ እንግባና ጸበል እንጠመቅ። ያኔ የዘመናት እንቆቅልሻችንና የህመማችንን ቋጥሮ በእግዚአብሔር ኃይል ይፈታል፣ ያጣነውንም ጤና ይመለሳል። እዚህ ላይ ልብ ልትሉት የምፈልገው በመስታመም መተት ወይም በክፉ መናፍስት የሚመጣብን ህመም በሽታ በጸሎት በጸበል በቅባ ቅዱስ ለመፈወስ ትዕግስት ይጠይቃል። ምክንያቱም በመተት የገባው ክፉ መንፈስ አንደኛ ራሱ ህመም ሆኖ ይቀመጣል ወይም በህመም ሰውን ያሰቃያል። ሁለተኛ ውስጣችን ገብቶ ደዌ ሆኖ ተቀይሮ ህመም ሆኖ ያሰቃየናል። ስለዚህ ህመም ሆኖና ወደ ህመም ተቀይሮ ለምሳሌ የውስጥ አካላትን በመጉዳት ሊሆን ይችላል፣ የተለያየ ካንሰር አይነት ሊሆን ይችላል፣ በልብ ህመም ሊሆን ይችላል፣ በጨጓራ ህመም ሊሆን ይችላል፣ በአጥንትና በስጋ ደዌ ህመም ሊሆን ይችላል። በዚህ መልኩ ወደ በሽታ የተቀየረው አጋንንት ለመላቀቅ ወይም በመስታመም መተት ምክንያት የመጣውን ህመም ለመፈወስ ጸበል ሳይሰለቹ አዘውትሮ በትዕግስት መጠመቅ፣ ጸበል በደንብ መጠጣት፣ የሚያመን ቦታ እምነትና ቅባ ቅዱስ መቀባት፣ ሌላው ንስሐ መግባት። ምክንያቱም የሚያመን በስጋችን ነው ወይም ስጋችንን ነው። ነገር ግን ንስሐ ስንገባ ነፍሳችን ናት የምትድነው። ስለዚህ በነፍሳችን ከዳንን በስጋችን መዳን ቀላል ስለሆነ አስቀድመን ንስሐ መግባት ይገባል። ሰይፈ ሥላሴን በመጸለይ ሥላሴን መማፀን፣ ሰይፈ መለኮትን ውዳሴ አምላክን በመጸለይ መድኃኔ ዓለምን መማፀን፣ ውዳሴ ማርያምን፣ አርጋኖንን፣ የሰኔ ጎልጎታን፣ ጸሎተ ባርቶስን፣ መልከ ማርያምን እየጸለዩ እመቤታችንን ማሪኝ፣ አስምሪኝ፣ ህመሜን አንሽልኝ ብሎ እመቤታችንን መማፀን፣ በዕለተ ቀናቸው የሚውሉትን ቅዱሳን መላእክትን ቅዱሳንን መልካቸውን በመጸለይ መማፀን፣ ከበረታን ደግሞ እውነተኛ ንስሐ ገብተን የጌታችንን ቅዱስ ሥጋውንና ክቡር ደሙን መቀበል። ቅዱስ ቁርባን ስንቀበል የምናገኘው ጸጋ መለኮት እሳተ መለኮት በስጋችን ውስጥ የተደበቀውን ክፉ መንፈስ ያርቅልናል። በክፉ መናፍስት ምክንያት የመጣብንን ሕማመ ሥጋ ይፈውሰናል። ሌላው የበረታችሁ በርትታችሁ ስገዱ። በስጋችን ውስጥ በመስታመም መተት ህመም ሆኖ የተደበቀው ክፉ መንፈስ በርትተን ስንሰግድ እንደ ቅጠል ይረግፋል፣ ከስጋችን ውስጥ ይጠፋል። እንዲሁም ክፉ መንፈስ ደዌ ሆኖ ውስጣችን ከተቀመጠ ስንሰግድ ክፉ መንፈስ ከውስጣችን እየጠፋ ሲመጣ ህመማችንም ከውስጣችን ይጠፋል። መርሳት የሌለባችሁ ደግሞ በመስታመም መተት በህመም እየተሰቃያችሁ በዚህም ለመፈወስ ንስሐ ገብታችሁ ጸልያችሁ ጾማችሁ ሰግዳችሁ ቅዱስ ቁርባን ተቀብላችሁ እምነት ቅባ ቅዱስ ተቀብታችሁ ካልተፈወሳችሁ አንደኛ የእግዚአብሔርን የማዳን እጅ በትዕግስት ጠብቁ። ሁለተኛ ህመማችሁ ደዌ ዘበጸጋ ወይም ለጸጋና ለክብር የተሰጣችሁ ህመም ሊሆን ስለሚችል ከህመማችሁ ጋር ተስማምታችሁ በህመማችሁ ሳታማርሩ እግዚአብሔር ላይም ሳትማረሩ ጊዜያችሁን ጠብቁ። መዝሙረኛው ቅዱስ ዳዊት በመዝሙር 119 ቁጥር 174 ላይ አቤቱ ማዳንን ተስፋ አደረኩ እንዳለ የእግዚአብሔርን ማዳን ተስፋ አድርጉ። የድንግል ማርያም ልጅ መድኃኒት የሆነው ኢየሱስ ክርስቶስ በሰው ጥበብ መፍትሄ ካጣንበት ስም ከተሰጠውና ስም ከሌለው በሽታ ይሰውረን ይፈውሰን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8
ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። በቀጣይ በክፍል 16 ደግሞ ለፖሊስ አቤት የማይባልበት ስውር ጦርነት ስለሆነው እንደ ርቢ ድግምት መተት ስለሚባለው መተት በሰፊው እንማማራለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።